ሰላም ጤና ይስጥልን አድማጮች እንደምናርፍዳችኋል። የዕለተ ረቡዕ የታህሳስ 22 ቀን 2018 ዓ.ም ከትርታ 97.6 ኤፍኤም የትርታ 600 የምሳሳ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ብርቱካን ዋልተንጉስ ነኝ። በቅድሚያ የሀገር ውስጥ ዜና። የሀገር ውስጥ ሀብትን በማሰባሰብ ስትራቴጂ በጤናው ዘርፍ የታየውን የውጭ እርዳታ መቀነስ ለመቋቋም እየሰራ መሆኑን የጤና ሚኒስቴር ገለጸ። የዓለም አቀፍ የልማት አጋሮች ለጤናው ዘርፍ የሚሰጡት የገቢ ድጋፍ እየቀነሰ መምጣቱን ተከትሎ በሀገሪቱ የጤና አገልግሎትን ቀጣይነት ለማረጋገጥ አዳዲስ አማራጮችን እየተገበረ እንደሚገኝ ነው ያመላከተው። በዚህም ረገድም ዋናው አማራጭና የመንግስት ትኩረት የሀገር ውስጥ ሀብትን በማሰባሰብ የጤና ሉዓላዊነትን ማረጋገጥ ላይ እንደሆነ በጤና ሚኒስቴር የጤና ፋይናንሲንግ ኢኮኖሚክስና የሕዝብ ግል አጋርነት ቡድን መሪ አንሙት አያሌው ለትርታ ተናግረዋል። ከለጋሽ ሀገሮችና ድርጅቶች የሚገኘው ድጋፍ እየቀነሰ እንደሆነ በማስታወስም እንደ ሀገር የጤና አገልግሎታችን በአስተማማኝ ሁኔታ እንዲቀጥል የሀገር ውስጥ የፋይናንስ ምንጮችን ማጠናከር ይኖርብናል ብለዋል። ይህም የመንግስትን በጀት ማሳደግና የግል ዘርፉን ተሳትፎ ማጠናከርን እንደሚያካትት ነው የገለጹት። በአሁኑ ወቅት ኢትዮጵያውያን ለጤና አገልግሎት ከኪሳቸው የሚከፍሉት ወጪ 30.5 በመቶ ሲሆን ይህም የዓለም ጤና ድርጅት ካስቀመጠው የ20 በመቶ ጣሪያ በላይ ነው ተብሏል። በመሆኑም ስትራቴጂው ይህንን ጫና በመቀነስ ዜጎችን ከከፍተኛ ወጪ ለመታደግ ያለመ እንደሆነ ነው የተገለጸው። በተጨማሪም በኢትዮጵያ ከሚገኙ የጤና ተቋማት ውስጥ ግማሽ ያህሉን የሚይዘው የግል ዘርፍ በጤናው ዘርፍ በንቃት እንዲሳተፍ የሚያስችሉ መመሪያዎችና የሕዝብ ግል አጋርነት ስምምነቶች እየተዘጋጀ መሆኑን ተጠቁሟል። ዘገባው የባልደረባችን ቆንጅት ተሾመ ነው። የኤሌክትሪክ መሰረተ ልማት ጥገናና ማስፋፊያ ስራዎች በቀጣይ 6 ወራት ይጠናቀቃል ሲል የኢትዮጵያ ኤሌክትሪክ አገልግሎት ገለጸ። ተቋሙ በቅርብ ጊዜ ወዲህ በየቀኑ የኃይል መቋረጥ እንደሚፈጠር በግልጽ የጥንቃቄ መልእክቶችን የሚያስተላልፍ መሆኑን ተከትሎ ችግሩ መቼ እንደሚያበቃ ትርታ ጠይቋል። የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አንዋር አብራር ለትርታ እንደገለጹት ከሆነ በአዲስ አበባና በተለያዩ የሀገሪቱ ክፍሎች የኃይል መቆራረጥ የሚያጋጥመው በሁለት ዋና ዋና ምክንያቶች ነው። የመጀመሪያው ታቅዶ የሚደረግ የኃይል መቋረጥ ሲሆን ይህም ለጥገናና ለኤሌክትሪክ መስመር ማስፋፋያ ስራዎች ሲባል ቀኑና ሰዓቱ አስቀድሞ ተወስኖ የሚከናወን መሆኑን አስረድቷል። ሁለተኛው ደግሞ በተፈጥሮ አደጋዎች አሊያም በሰው ሰራሽ ብልሽቶች ምክንያት የሚያጋጥም ያልታቀደ ድንገተኛ መቋረጥ መሆኑንም ገልጸዋል። አንዳንድ አካባቢዎች ላይ ተከታታይ ቀናትን የኃይል መቋረጥ የሚታይበትን ምክንያት የገለጹት ስራ አስፈጻሚው ይህም የጥገና ሂደቱ ውስብስብ ሲሆንና ተጨማሪ ጊዜ ሲፈለግ የሚያጋጥም መሆኑንም ጠቁሟል። አቶ አንዋር አክለውም ተቋሙ የኤሌክትሪክ አገልግሎቱን ለማሻሻል 4 ደረጃዎችን የያዘ የስራ እቅድ ነድፎ እየተንቀሳቀሰ እንደሚገኝና አሁን ላይ 4ኛውና የመጨረሻው ምዕራፍ ላይ መድረሱንም ተናግረዋል። ይህ የማሻሻያ ስራ በሚቀጥሉት 6 ወራት ውስጥ ተጠናቆ ሲያልቅ የአገልግሎት ጥራቱ እንደሚሻሻል ነው ለትርታ የተናገሩት። ደንበኞችም የተቋሙን የማህበራዊ ድረገጾች በመከታተል ለሚወጡ የኃይል መቋረጥ መርሃ ግብሮች ተገቢውን ጥንቃቄ እንዲያደርጉ አሳስበዋል። በፍቅር ዘግበዋለች። አድማጮች ቀደም ሲል የሀገር ውስጥ ዜናዎችን ለእናንተ አስደመጥን። በመቀጠልም ደግሞ በዝርዝር ወደ ተመለከትነው ጉዳይ እናልፋለን። በዛሬ በዝርዝር የተመለከትነው ጉዳይ በስደተኞች ጉዳይ በተመለከተ ሲሆን ባልደረባችን አበበ ተገኝ አዘጋጅቶታል፣ እንደሚከተለው ይቀርባል። ሰኔ 20 ቀን ዓለም የስደተኞችን ቀን አስቧል። በዚህ ዕለት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ያስተላለፉት መልእክት የዓለማችንን ስጋት ቁልጭ አድርጎ የሚያሳይ ነበር።
በጦርነት በአየር ንብረት ለውጥና በተለያዩ ሰው ሰራሽ ተግዳሮቶች ሳቢያ የዓለማችንን የስደተኞች ቁጥር 120 ሚሊዮን መሻገሩን ይፋ አድርጓል። ከኢትዮጵያና ከተቀረው የአፍሪካ ምድር የተሻለ ሕይወትን ፍለጋ የሚደረገው ሕገወጥ ስደት አሁንም የበርካታ ወጣቶች ሕይወትን እየቀጠፈ ይገኛል። ድንበር ለማቋረጥ በሚደረግ ትግል ውስጥ ሞት፣ የአካል ጉዳት፣ እስርና እንግልት የብዙዎች እጣ ፋንታ ሆኗል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ዜጎች በሕገወጥ መንገድ በሚሰደዱበት ወቅት መብታቸው ቢጣስ እንኳን መረጃ ለማግኘትና ጥበቃ ለማድረግ አዳጋች መሆኑን ይገልጻሉ። የዜጎችን እንግዲህ አንዱ የውጭ ጉዳይ ሚኒስቴር ከሚሰራቸው ተግባራት መካከል አንዱ ቁልፍ ስራው በውጭ ሀገር የሚገኙ ዜጎችን ጥበቃና አገልግሎት መስጠት ነው። በተለይ እንግዲህ የሚያጋጥመን ወደ መካከለኛው ምስራቅ የሚጓዙ ዜጎቻችን በሁለት አይነት መንገድ ነው ወደ መካከለኛው ምስራቅና ወደ ሌሎችም ሀገሮች የሚንቀሳቀሱት። አንዱ በህጋዊ በሆነ የስራ ውል ኮንትራት መጀመሪያ ሀገራቱ በገቡት የሁለትዮሽ ስምምነት መሰረት በሚፈጠሩ የስራ እድሎች የሚንቀሳቀሱ ናቸው። ይህ አድራሻቸውም ይታወቃል፣ በወራዊ ክፍያቸው ይታወቃል። ችግር በሚያጋጥም ጊዜ ቀርቦ ችግራቸውን ለመፍታት እዛ በሚገኙ ሚስዮኖቻችን በኩል ቀላሉ መንገድ ይሄ ነው፣ ህጋዊ ስለሆነ። ከዚህ ውጪ ግን በአመዛኙ በህገወጥ መንገድ የተለያዩ መንገዶች ከኢትዮጵያ ውጪ የሚጓዙ ዜጎች አሉ። እንግዲህ ዋነኛውና ቁልፉ ችግሩ የእነኚህ ዜጎች እነማን ናቸው፣ ብዛታቸው ስንት ነው፣ ቁጥራቸው ስንት ነው፣ የት ነው ያሉት የሚለውን በመዳረሻ ሀገራት ያሉ የኢትዮጵያ ሚስዮኖች እነኚህን ሊያውቁ አይችሉም። የምዝገባ ስርዓትም የለም። ስለዚህ ይህን ነገር የሚያውቁት ችግር ሲያጋጥም ነው። እነኚህ ዜጎች መብታቸው ተጥሶ ክብራቸው ተደፍሮ በስራ ቦታቸው ላይ በሚንቀሳቀሱበትም ወቅት ያለ ደሞዝ ከባርነት ባልተናነሰ መልክ አሰሪዎቻቸው በደል የሚያደርሱባቸው ጊዜ ያንን አቤት ለማለት ወደ ሚስዮኖቻችን ወደ ቆንስላ ጽሕፈት ቤቶቻችን በሚመጡ ጊዜ ነው እንግዲህ ዜጎች እንዲህ ያለ ችግር ውስጥ መኖራቸው የምንረዳው። ፖለቲካዊና ኢኮኖሚያዊ ምክንያቶች ለስደት መነሻ ቢሆንም በህገወጥ መንገድ የሚደረግ ጉዞ ግን ለወላጅ ሐዘን፣ ለሀገር ኪሳራ እንጂ ለተሻለ ህይወት ዋስትና አይሆንም። መከራው የሚቀንሰው በጋራ ጥረትና በህጋዊ መንገድ ሲሰራ ብቻ መሆኑ የዘገባችን ማጠቃለያ መልእክት ነው። አድማጮች በዝርዝር ከተመለከትነው ጉዳይ ተመልሰናል። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በቅድሚያ የአፍሪካ አሜሪካና አይቮሪ ኮስት የ487 ሚሊዮን ዶላር የጤና ስምምነት ተፈራረሙ። የጤና ስርዓትን ለማሻሻል ያለመ ነው የተባለና የሀገሪቱን የበሽታ መከላከል አቅም የሚያዳብር የሁለትዮሽ ስምምነት መፈራረሟን አይቮሪ ኮስት አስታውቃለች። ኤችአይቪ ኤድስ፣ ወባንና የሳምባ በሽታን ለመዋጋት ሀገሪቱ የምታደርገውን እንቅስቃሴ የሚደግፍ ነው የተባለለት ይህ ስምምነት የጤና አገልግሎትን በማስፋት ላይ ያተኩራል። የአይቮሪ ኮስት ጠቅላይ ሚኒስትር ቢዮግሬ ማሞ ስምምነቱ ከዩናይትድ ስቴትስ አዲሱ ዓለም አቀፍ የስራ ስትራቴጂ ጋር የሚጣጣም መሆኑንም ጠቁመዋል። የገንዘብ ድጋፉ በከፊል በአሜሪካ የሚደገፉ መሆኑ የተገለጸው ይህም የአይቮሪ ኮስትን ለበሽታ መከላከል ያላትን ቁርጠኝነት ያግዛልም ተብሏል ሲል የዘገበው አፍሪካ ኒውስ ነው። የሊቢያ ብሔራዊ ሙዚየም ከ14 ዓመታት በኋላ ዳግም መከፈቱ በሀገሪቱ ያለውን ተስፋ አመላካች ነው ተብሏል። በሊቢያ ለ14 ዓመታት ያህል ዝግ ሆኖ የቆየው ብሔራዊ ሙዚየሙ በመከፈቱ በሀገሪቱ ያለው እንቅስቃሴ የተረጋጋ ስለመሆኑ ማሳያ ነው ተብሏል። በነዳጅ የበለጸገችው ሊቢያ ለዓመታት በጦርነትና ግጭት ሳቢያ ማግኘት ያለባትን ጥቅም እንዳላገኘች፣ ለዜጎቿም ምቹ እንዳልነበረች ያወሳው ዘገባው ኢራን ግን
አሁን ግን በሀገሪቱ አንጻራዊ ሰላምና ደህንነት እየታየ በመሆኑ ዜጎች ደህንነት እየተሰማቸው ነው ተብሏል። የሙዚየሙ አስተዳደር ካማል ዮሴፍ እንዳሉት የሊቢያን አብዛኛው ታሪክ በአንድ ሳንቲም ባንድ እንደተያዘና ይህም ሙዚየሙ መከፈቱ ታሪካዊ ድል ነው ሲሉ አውስተዋል። የተባበሩት መንግስታት ዋና ጸሐፊ በአዲሱ ዓመት መሪዎች ትኩረታቸውን ወደ ሰላም እንዲያደርጉ ጥሪ ያቀረቡ። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ዓለም በግጭት በረሃብና ጦርነት እንዲሁም በአየር ንብረት ለውጥ ከመቼውም ጊዜ በላይ እየተፈተነች ያለችበት ሁኔታ መኖሩን ጠቁመዋል። ዋና ጸሐፊው በአዲስ ዓመት መልእክታቸው ለዓለም አቀፍ መሪዎች ማስጠንቀቂያ ሰጥተዋል። ትርምስና አለመረጋጋት ዓለም አቀፋዊውን ገጽታ መቆጣጠራቸውን ቀጥለዋልም ብለዋል። ይህም በዓለም አቀፍ ሕግ ላይ የሚፈጸመው የመብት ጥሰቶችና ከጊዜ ወደ ጊዜ እየጨመረ መምጣቱን ማሳያ እንደሆነም ጠቁመዋል። አንቶኒዮ መሪዎች ምርጫዎቻቸውን ደግሞ ማጤን እንዳለባቸውና ቀጣዩ 2026 ዓመት ዓለም ሰላምን እንድታስተናግድበት ጥሪ አቅርበዋል ሲል የዘገበው አፍሪካ ኒውስ ነው። የጊኒው ወታደራዊ መሪ አወዛጋቢ በሆነው ምርጫ አሸናፊ መሆናቸው ተገለጸ። በጊኒ የተካሄደውን ፕሬዝዳንታዊ ምርጫ ተከትሎ የቀድሞው ወታደራዊ መፈንቅለ መንግስት መሪ ጀነራል ማማዲ ዱምቢያ በከፍተኛ ድምጽ ማሸነፋቸው ተነገረ። ጀነራሉ ቀደም ሲል በምርጫ አልወዳደርም ብለው የገቡትን ቃል በማጠፍ ለስልጣን መብቃታቸው ከፍተኛ ውዝግብን አስነስቷል። የሀገሪቱ የምርጫ ኮሚሽን ይፋ ባደረገው የመጀመሪያ ደረጃ ውጤት መሰረት ጀነራል ማማዲ በታህሳስ 19 ምርጫ 86.72 በመቶ ድምጽ በማግኘት ለቀጣይ 7 ዓመታት ሀገሪቱን ለመምራት የሚያስችላቸውን አሸናፊነት ተቀዳጅተዋል። ይህ ውጤት ጀነራሉ ከጥቂት ዓመታት በፊት በኃይል የተያዙትን ስልጣን በህዝብ ድምጽ ለማጽናት የሚያደርጉት ጥረት አካል ተደርጎ ተወስዷል። ይሁን እንጂ ሂደቱ በበርካታ ቅሬታዎች የታጀበ ሆኗል። የሲቪክ ማህበራትና የተቃዋሚ ፓርቲዎች ምርጫውን የድራማ ትዕይንት ሲሉ አጣጥለውታል። ለዚህም እንደ ምክንያት የጠቀሱት ዋና ዋና የተቃዋሚ እጩዎች በምርጫው እንዳይሳተፉ መታገዳቸውን፣ የታዛቢዎች መባረርና የድምጽ ሳጥን ስርቆት መፈጸሙን እንዲሁም የምርጫ ውጤት የሚጠበቅበት ወቅት የኢንተርኔትና የማህበራዊ ሚዲያ ገደቦች መጣላቸውን ነው። ጀነራል ዱምቢያ እንደ አውሮፓውያን አቆጣጠር በ2021 የቀድሞውን ፕሬዝዳንት አልፋ ኮንዴን በኃይል ከስልጣን ሲያወርዱ እኔም ሆንኩ ማንኛውም የሽግግር መንግስቱ አባል በምርጫ አንሳተፍም፣ እኛ ወታደሮች ለቃላችን ዋጋ እንሰጣለን ብለው ነበር። ይሁን እንጂ በቅርቡ በጸደቀው አዲስ ህገ መንግስት መሰረት ለውድድር ቀርበው በድል አድራጊነት ወጥተዋል። ጊኒ በዓለም ከፍተኛውን የባክዋክሳይት ክምችት የያዘችና በብረት ማዕድን የበለጸገች ሀገር ብትሆንም ከግማሽ በላይ የሚሆነው የሀገሪቱ ህዝብ አሁንም በከፋ ድህነት ውስጥ እንደሚገኝ የዓለም ባንክ መረጃዎች ያሳያሉ። የሀገሪቱ ጠቅላይ ፍርድ ቤት የቀረቡ ቅሬታዎችን መርምሮ በ8 ቀናት ውስጥ የመጨረሻውን ውጤት ያጸድቃል ተብሎ ይጠበቃል። አድማጮች፣ ቀደም ሲል የሀገር ውስጥና የባህር ማዶ ዜናዎችን ወደ እናንተ አድርሰን ነበር። አሁን በቀጥታ ወደ ቢዝነስ ዘገባ እናልፋለን። ዓመታዊ የዋጋ ግሽበት በከፍተኛ መጠን እየቀነሰ መምጣቱን የኢትዮጵያ ብሔራዊ ባንክ አስታወቀ። እስከ ህዳር ወር 2018 ዓ.ም መጨረሻ ድረስ ባለው ጊዜ ውስጥ አጠቃላይ የዋጋ ግሽበቱ 10.9 በመቶ መድረሱም ታውቋል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ትናንት ባወጣው መግለጫ እንዳመላከተው ከሆነ ባለፉት ወራት የታየው የዋጋ ግሽበት ቅናሽ አበረታች ውጤት እያስመዘገበ ነውም ተብሏል። ይሁን እንጂ ባንኩ የዋጋ ግሽበቱን ወደ ነጠላ አሃዝ ዝቅ ለማድረግ የያዘውን ግብ ለማሳካት ገና ተጨማሪ ስራዎች እንደሚቀሩ ኮሚቴው አመልክቷል።
ለዚህ የዋጋ ግሽበት መቀነስ እንደ ዋና ምክንያት የተጠቀሱትም ብሔራዊ ባንክ ተግባራዊ ያደረገ ያለው ጥብቅ የገንዘብ ፖሊሲ፣ የግብርና ምርታማነት መሻሻልና በመንግስት በኩል በአስተዳደራዊ ዋጋዎች ላይ የተደረጉ ማሻሻያዎች ናቸው። በተለይም በህብረተሰቡ ላይ ጫና የሚፈጥረው የምግብ ነክ የዋጋ ግሽበት ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ቅናሽን አሳይቷል። ባለፈው ዓመት 18.6 በመቶ የነበረው የምግብ ነክ ግሽበት ዘንድሮ እስከ ህዳር ወር መጨረሻ ወደ 10.6 በመቶ ዝቅ ብሏል። በሌላ በኩል ምግብ ነክ ያልሆነ የዋጋ ግሽበት 11.4 በመቶ መድረሱ በመግለጫው ተመላክቷል። አድማጮች የቢዝነስ ዘገባችን ይህንን ይመስል ነበር። አድማጮቻችን የዕለተ ረቡዕ የታህሳስ 22 ቀን 2018 ዓ.ም የትርታ 600 የምሳ ሰዓት ዜናዎች እነዚህን ይመስሉ ነበር። ቀሪ የትርታ ፕሮግራሞች እስከ እኩለ ሌሊት 6 ሰዓት ድረስ መደመጣቸውን ይቀጥላሉ። እኛ ከወዲሁ ተሰናበት። ሰናይ ቀን።